እስልምና ወደ ኢትዮጵያ እንዴት ገባ ለሚለው ጥያቄ ብዙ መዛግብቶች አሉ። ነገር ግን ቀደም ያሉ ሶስት አንኳር ነጥቦችን እንጥቀስ። አንደኛው በ8ኛው መቶ ክፍለ ዘመን መጀመሪያ ላይ እስልምና ግራኝ አህመድ ብጥብጥ አስነስቶበት በነበረበት ሰዓት የመሐመድ ቤተሰቦቹን ወደዚህ ልኳቸው ነበረ። የንጉስ አርማህ የኢትዮጵያው ንጉሰ ነገስት ንጉስ አርማህም ተቀብሎ በየመንና በሳውዲ ድንበር አቆይቶ ያን ጊዜ የመን የኢትዮጵያ ግዛት ስለነበረች አቆይቶ መልሶ ልኮለታል ሲረጋጋ ማለት ነው። እና እነሱም እምነታቸውን ሊያስፋፉ አልቻሉም። ሲጀመር እነሱም እስላሞች አልነበሩ፣ መምለካያን ነበሩ። ገና መሐመድ ረቂቁን ስላላወጣው ማለት ነው። ሁለተኛው በአፄ ካሌብ ዘመነ መንግስት በሳውዲ አካባቢ የነበሩ እስላሞች ወደ የመን መጥተው ሰነአን አካባቢ ብጥብጥ አስነስተው በግድ እስላሞች አድርገዋታል። ሊቃውንቱም ወደዚያ ራቅ ስለሚል ሂደው መልሰው አላጠመቋቸውም። ግዛቱም ለራሱ የተለየ መሆን ስለጀመረ ማለት ነው። ዋናው ግን በ1525 ቱርክ መሐመድን እየረዳች በመሳሪያ እየረዳች በኢትዮጵያ ብዙ ደም እንዲፈስ አድርጋለች። ያን ጊዜ መሐመድ ከጅቡቲ ከምስራቅ ተነስቶ ወደ መሀል ሀገር በግድ ህዝቡን እስላም እያደረገ ሃይማኖቱን እያስካደ አብያተ ክርስቲያናት እያወደመ ካህናቱን እየገደለ መጻሕፍቱን እያቃጠለ መጣ። እስከ ከፊል ጎንደርና እስከ ከፊል ጎጃም ድረስ ደርሶ ነበረ። ከዚያ በኋላ መሐመድ ከሞተ በኋላ ይህን ሰሜኑን ክፍል ሊቃውንቱ መልሰው ቄደር የሚባል መጽሐፍ ጽፈው ያንን እየደገሙ አጠመቁት፣ ወደ እምነቱ መለሱት። ምስራቁ ክፍልና ይሄ ድዋሩ አካባቢ ግን ሳይመለስ ቀርቷል። ለምን? ራቅ ስላለ ትራንስፖርቴሽኑ ያን ጊዜ በእግርና በፈረስ ስለነበረ ሊቃውንቱ አላደረሳቸውም። ወደ አፋር፣ ወደ ሶማሌ፣ ወደ በረሃማ አካባቢ ሊሄዱ አልቻሉም እና እስላም እንደሆነ ቀረ እንጂ መሰረታቸው እስላሞች አይደሉም፣ ክርስቲያኖች ናቸው። በግድ ነው መሐመድ ይህን ያደረገው ማለት ነው። እና ዛሬ መሰረታቸው እስልምና እንደሆነ አድርገው ይህን ያክል ብጥብጥ ሲጀመር ስለ እስልምና ሲነሳ መጻሕፍቶቻቸው ሲጠቀሱባቸው ለምን ይደነግጣሉ? ለምን ይደነብራሉ? እንዴ ኡስታዞችና ሸሆች እኮ ራሱ መጽሐፉን አላወቁትም። ቢያውቁት ኑሮ ኑ እንነጋገር የኛ መጽሐፍ ይሄ ነው ብለው በስነ ስርዓት ቁጭ ብለው በጠረጴዛ ዙሪያ ያወሩ ነበረ፣ መነጋገር ይችሉ ነበር። ግን ያንን ማድረግ አልቻሉም። ለምን? መጽሐፉን ስለማያውቁት። አሁን ነው ገና እየተገለጠ ያለው እውነቱ እንጂ ይሄ ሐዲስ የሚባለው ቁርአን የሚባለው ያውም እኮ ከፍለው ገንጥለው ቀንሰው 12 ሉክ አስቀርተውታል። ሁለቱንም መጽሐፍ መሀል አሁን ቁርአን ውስጥ መሀል ላይ ይሄንን አታንቡ ተብለው ምዕመናኑ ይከለከላሉ። ለምን እንዴ? አሁን የኛን መጽሐፍ ቅዱስ እንከራከርበት ብለዋል። ሲጀመር መጽሐፍ ቅዱስን እነሱ ሊያውቁት አይችሉም። መጽሐፍ ቅዱስ ለመጽሐፍ ብቻ 4600 ዘመን ፈጅቷል። ብሉይ ኪዳን ከሄኖክ ጀምሮ እስከ ዘካርያስ እስከ ዮሐንስ አባት እስከ ዘካርያስ ወልደ በራክዩ ድረስ ተጽፏል። በተለያዩ ዘመናት የተለያዩ ሰዎች በተለያየ ቋንቋ ጽፈውት ሐዲስ ኪዳን 100 ዘመን ፈጅቶበታል። 100 ዘመን ለመጻፍ ማለት ነው። በአንደኛው መቶ ክፍለ ዘመን በሙሉ አዲስ ኪዳን የተጻፈበት ነው። ይሄ መጽሐፍ በተለያዩ ክፍለ ዘመናት በተለያዩ ሰዎች በተለያየ ቦታ በተለያየ ቋንቋ ተጽፎ በአንድ በመንፈስ ቅዱስ ስለተጻፈ ግን ምስጢሩ አንድ ነው። ስለዚህ ስለ መጽሐፍ ቅዱስ ሲወራ መጽሐፍ ቅዱስ ማንም ቢያወራ እኛ አይደንቀንም፣ አንፈራም። እንነጋገር ላለን ሰው ሁሉ ክፍት ነን። እኛ መነጋገር እንችላለን፣ መውራት እንችላለን። ለምን? መጽሐፍ ቅዱስ ግልጽ ስለሆነ ምዕመናን ያውቁታል፣ ተከታዩ ያውቁታል፣ ማን ያውቃል? ሁሉም ዓለም ያውቀዋል መጽሐፍ ቅዱስን። ስለዚህ በዓለም አቀፍ ደረጃ ቲኦሎጂ ይሰጣል። እስልምና ማንም አያውቀው። ምዕመናን ቢያውቁት ኑሮ አንድ እስላም በኢትዮጵያ አይደለም በዓለም ላይ አንድ እስላም አይገኝም። መጽሐፉ ተተርጉሞ ቢያዝ ቢታወቅ ሳይነካ ሳይቀነስ ሳይበር ቢታወቅ ማለት ነው። እነሱ ግን የቀነስ ነው መስሏቸው ያስወገድ ነው መስሏቸው ብዙዎቹን ቮይድ አድርገው 12 ሉክ አስቀርቶታል። መጽሐፉን ራሱ ቁርአን የሚባለው አሁን ትንሽ ነው፣ እንትን የሚባለው ሐዲስ የሚባለው ትንሽ ቀርቷል፣ አልቋል። እዚህ በኋላማ ሐዲስ የሚባል መጽሐፍ እንዲሁም የለንም ሳይሉም አይቀሩም። ስለዚህ ምዕመናኑ ሳያውቁት ነው እየተጎተቱ ያሉት። አንድ እሱ ነው። ሁለተኛ
ለምንድነው ቀይ ጥቁር ፊታችሁን ሸፍኑ ጸጉር አይናችሁን ሸፍኑ የሚላችሁ ሴቶችን? እንዴ ተጎዱ እኮ አይደለ? አይናቸውን ሸፍነው ፊታቸውን ሸፍነው የሴት ወጉ እንዳይቀር ደግሞ ቅባት ነገር ተቀባብተው ሲወጡ ፀሐይ ሲመታቸው በአስፓልት ላይ በጠገባቸው ማሳለፍ አይችሉም። ይገርማቸዋል። አስከሬን ይሸታሉ። ለምን የሞራል ውድቀት ለምን ደርስባቸዋል? ሴቶች ኢትዮጵያ ሆኖ በዚህ ተገላገሉ እንጂ እንደውም ሌላ ሀገር እና አፍጋኒስታን ምናምን በሚባሉ ሀገር ደግሞ ትምህርት መማር አይችሉም ሴቶች፣ ስብሰባ መሰብሰብ አይችሉም ሴቶች፣ መኪና መንዳት አይችሉም ሴቶች፣ የመንግስት ስራ መስራት አይችሉም ሴቶች። ለምን ከተባለ ወንዱ 9 ማግባት ስለሚችል የፈለጋትን መጥለፍ ስለሚችል ምንም ችግር የለም። ሴቶች ግን 9ኛ ለአንድ ሰው መሆን ስላለባቸው ሌላ ወንድ ማየት የለባቸውም። ለምን ያመልጣሉ። ስለዚህ የሃይማኖት መስፈርት አስመስለው አይናቸውና ፊታቸውን ተሸፋፍነው እንዲኖሩ አድርጋቸዋል። ሴቶች ደግሞ ሞኞች አይደሉ? እሺ ብለው ተሸፋፍነው ይኖራሉ። እንደውም ሂጃባቸውን ሲነኩባቸው እንደውም አይወዱም፣ ይጣላሉ። እንደውም እንዴ ሞኞች ናቸው እንዴ? ጅሎች ናቸው እንዴ? ለምን እንዴ በልብስ የሚለካ ሃይማኖት አለ እንዴ ሲጀመር? እና አሁን ይሄ ሳይሆን የሚገርመው ይሄ ሳይሆን ልጁን እንገላለን አይጣረኩት እንዴ? ልጁ እኮ ሰው እኮ ነው፣ ለዛውም ክርስቶስ የሞተለት አይጥ ነው እንዴ? እፎይ ዝም ብሎ ሄዶ መግደል እንዴ? ይሞክሩታ ታዲያ። ይቺ ቤተክርስቲያን ህግ ነው እንጂ የሚዳኛ ሲጀመር ቢያመጽ ጉዳይ ከሆነ እንኳን እነዚህ ርጋፎች አይደል መንግስትንም አትፈራም እንጂ ምንም ሞክሮ አቅቶት ነው የቀረው። ስለዚህ ህጉ ይሻላል። በህግ ከሆነ ደግሞ እነሱ ሳይታሰሩ ማንም አይጠየቅም። ለምን? መጀመሪያ ስለ ክርስቶስ የጻፉ እነሱ፣ መስጂድ ወስደው መጽሐፉን ያስመረቁት እነሱ። እሱ ብቻ አይደለም፣ ክርስቶስ ሩቅ ብእሲ ነው ኑ ንጽጽር እንማር ያሉት እነሱ። ኢትዮጵያን እንትን ሊሉ የሚወሻክቱት እነሱ እና አህመዲን ጀበል ምናምን የሚባሉት አለን ማስረጃው ካስፈለገ ዳውንሎድ እድሜ ላይ ቴክኖሎጂ ይዘነዋል። ስለዚህ ህግ ካለ ፍትህ ካለ መጠየቅ ያለባቸው እነሱ ናቸው። ወንጀለኞች እነሱ ናቸው። ራሱ ገርፎ ጅራፍ ራሱ ይጮሃል ይባላል። እነዚህ ግን እጅግ በጣም ጠገው አበዙት። ይሄ ሊሆን አይገባም። መንግስት ባለበት ሀገር አንድ ሊላቸው ይገባል።